አብርሃም ያለ ምክንያት አይደለም በእርግዝናሽ ጊዜ እንደዛ ይጠላሽ። ያለ ምክንያት አይደለም ካንቺ ጋር መኖር ያልፈለገው ይሄ ልጅ። የምሬን ነው የምልሽ። አሁን እኛ አልተረዳነውም። እሱ መናገር ስለማይችል ነገሮችን ማስረዳት ስለማይችል ብዙ ነገሮችን በውስጡ ስለሚይዝ ምናምን ነገር እሱን እንደ ጥፋተኛ አድርገነው ነበር። እንደ ጥፋተኛ የሚያየነው በፍጥነት ከሌላ ሴት ጋር ግንኙነት ውስጥ መግባቱ ምናምን ነው። እሱንም ያደረገው እኔ እንደተረዳሁት የመሰለኝን ነው። እርግጠኛ አይደለሁም። በቃ ከሩታ ጋር ያለኝ ነገር አብቅቷል፣ ስለዚህ ሌላ ላይፍ መኖር ይችላሉ ብሎ ስላሰበ ይመስለኛል። ምክንያቱም ወጣት ነው፣ 20 ቤት ነው ያለው። ከዛ ውጭ ሊያስብ አይችልም። ተረጋግቶ ከሷ ጋር ያለውን ላይፍ በፍቺ ጨርሶ እንደጀመሩት በህግ እንደተጋቡት በህግ ተፋተው በቃ አንቺም በመንገድሽ እኔም በመንገዴ ተባብለው ምናምን ነገር ከዛ ተረጋግቶ ወደ ራሱ ላይፍ መሄድ ይችል ነበረ። ያኔ ማድረግ እውቀት ወይም ደረጃ ላይ ወይም ደግሞ ብቻ እድሜ ላይም ነው ብዬ ስለማላምን ወጣትም ስለሆነ ብድግ ብሎ በቃ ወደ ሌላ ሴት ምናምን ነው ሄደው ያ ትልቅ ጥፋት አጥፍቷል አብርሃም። ግን አንድ ነገር የተረዳሁት አንድ ሰው ከሰላማዊ ትዳር ውስጥ ብድግ ብሎ ወደ ሌላ ሴት ጋር እንደማይሄድ ነው። የምሬን ነው የምላችሁ። የፈለገ ነገር ቢመጣ አንድ ወንድ ልጅ ብድግ ብሎ በሰላሙ ጊዜ ምንም ሳታጎይበት ወደ ሌላ ሴት ማየት አይጀምርም። ያን እንድረዳ አድርጋኛለች ሩታ። ሰዎች